የመጨረሻው ቃል ምሳሌ 19:21 እንደዚህ ይላል፣ በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል ይላል። ምሳሌ 16:9 ደግሞ እንደዚህ ይላል፣ የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል እያለ ይናገራል። አንድ ታሪክ የሰማሁት ምንድነው? ስለ ዱር አራዊት ነው። የዱር አራዊቶች ንጉሥ የሆነው አንበሳ ስብሰባ ጠርቶ ሁሉም አራዊቶች ተሰብስበው ነበር ይላል አንድ ጽሑፍ ላይ። በዛ መካከል ግን አንዲት ጥንቸል አልተገኘችም እና ስብሰባው አልቆ ተበትኖ አንድ እንስሳ በዛ ሲያልፍ ያችን ጥንቸል አገኛት። ሰማሽ? ዛሬ ስብሰባ ላይ የተወሰነውን አላት። አልሰማሁም። ሁሉም አራዊት ተሰብስበው ጥንቸል ትገደል ብለዋል አሉት። ኦኬ፣ ማን ነበር ስብሰባው ላይ አለችው። አንበሳ ነበር፣ ነብር ነበር፣ እንትን ነበር አላት። ኦኬ፣ ይገርማል። ግን እዛ ስብሰባ ላይ እግዚአብሔር ነበር አለችው። አልነበረም። አይ በቃ ተው፣ ምንም አልሆንም አለችው። ለዚህ ነው በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል ይላል። ይኸውላችሁ በምድራችን ላይ ይሄ ቬቶ ፓወር የሚባል ነገር አለ፣ ወይም ደግሞ ድምፅን በድምፅ የመሻር ብዙዎች ሀያላንን የሚሉ ያወጡትን ድምፅ ልክ እንደ አሜሪካ ያሉ ደግሞ በድምፃቸው ይሽሩታል። ዛሬ እግዚአብሔር ብዙዎች በሕይወታችሁ ላይ ሁኔታው በእናንተ ላይ የተናገረውን ድምፅ የሚሽር ትልቅ ድምፅ አለ። እሱም የእግዚአብሔር ድምፅ ይባላል፣ የእግዚአብሔር ቃል ይባላል። በዙሪያችሁ ብዙ የሞት ድምፅ የሰማችሁ፣ መጨረሻችሁ እንደሆነ የገባችሁ፣ ተስፋ የቆረጣችሁ ሰዎች ዛሬ አንድ ነገር አለ። ሰዎች ያሉት፣ ሁኔታ ያለው፣ እናንተም ያላችሁት ሳይሆን የእግዚአብሔር ድምፅ በእናንተ ላይ ይከናወናል፣ እሱ ያለው ብቻ ይጸናልላችሁ ነው። ኦኬ፣ በህይወታችሁ ላይ የመጨረሻውን ውሳኔ የሚሰጠው እናንተ ራሱ አይደላችሁም፣ የእግዚአብሔር ድምፅ ነው። እግዚአብሔር ያለው ነው የሚሆነው። ሰው ይጀምራል፣ እግዚአብሔር ይጨርሳል። ሰው ይፈርዳል፣ እግዚአብሔር ግን ምሮ ያስቀጥላል። ሁኔታዎች ይዘጋሉ፣ እግዚአብሔር ግን ያሻግራል፣ ይከፍታል። 3 ነገሮች ልንገራችሁ። አንደኛው የሰው ቃል ይሻራል፣ የእግዚአብሔር ቃል ግን ይጸናል። ኦኬ፣ ሰው እንደ አቅሙ ባየው ልክ ነው የሚናገረው። ዛሬ የወደደህ ነገ ይጠላሃል። ትላንት የጠላህ ዛሬ ሊወድህ ይችላል። የእግዚአብሔር ቃል ግን አይለወጥም። አይገርምም? ወንድሞቹ ዮሴፍን እንግደለው ብለው፣ እንጣለው ብለው፣ እንሽጠው ብለው ለወንድሞቹ የዮሴፍ የህይወት ማብቂያ ሲሆን ለእግዚአብሔርና ለዮሴፍ ግን የአዲስ ምዕራፍ መጀመሪያ ሆነ። ለክፋት አደረጉት፣ እግዚአብሔር ግን ራእዩን ማስፈጸሚያ ያደረገ። ዛሬ አንድ ነገር ልንገራችሁ። የሰዎች ንግግር፣ የሰዎች ሐሳብ ይሻርና እግዚአብሔር ሊያከብራችሁ ያለው ነገር ያ ነገር ይጀምራል። ለእናንተ የክብራችሁ መጀመሪያ ይሆናል። አንደኛ። ሁለተኛ፣ የሞተባችሁ ነገር ሕያው መሆን ይጀምራል። ያበቃው ነገር ሕያው መሆን ይጀምራል። ለምሳሌ የአልዓዛርን ታሪክ ተመልከቱ። በጣም ብዙ እንዲነሳ ፈልገዋል። ወደ ኢየሱስ ክርስቶስ ሙከራ አድርገዋል እንዲመጣ ታሞ እያለ አበቃ። 1 ቀን፣ 2 ቀን፣ 3 ቀን፣ 4 ቀን። አይገርምም? 4ኛው ቀን ነገር ባከተመ ጊዜ መጣ። ይኸውላችሁ ነገሩ ያበቃው ለኛ ነው። ነገሩ የተዘጋው ለኛ ነው። አስክሬን የተባለው ለኛ ነው። ይዘጋ፣ አይከፈት፣ ይሸታል ያለችው ማርያም ናት። አብቅቷል፣ ይከደን ያለችው። ኢየሱስ ግን ውሰዱኝ ያለ ወዴት አኖራችሁት ብሎ አንድ ነገር ነው የተናገረው። አልዓዛር ሆይ ና ወደ ውጭ፣ ከነመግነዙ ወጣ ይላል። አይገርምም? ሞት፣ መቃብር፣ ሕመም የእግዚአብሔርን የመጨረሻ ቃል ሊቋቋሙት አይችሉም። በሕይወታችሁ አበቃ፣ አከተመ፣ አይቻልም ባላችሁበት ነገር ላይ እናንተና ሰዎች፣ እናንተና ማስረጃው፣ እናንተና ዶክተር፣ እናንተና ብራችሁ፣ እናንተና ሁኔታው ነው የተናገረው እንጂ እግዚአብሔር አላለም። እግዚአብሔር ናውጣ ካለው የመጨረሻ የሚሰማው የእናንተ ቃል አይደለም፣
የዶክተር ቃል አይደለም፣ የፕሬዚዳንቱ ቃል አይደለም፣ የጠቅላይ ሚኒስትሩ ቃል አይደለም፣ የእግዚአብሔር ቃል ነው የሚሆነውና ና ሲባል ታዞ ይመጣል። ሕዝቅኤል 37 ላይ ያሉትን የደረቁ አጥንቶች ተናገር አለው፣ እዘዝ አለው። እግዚአብሔር ሲናገር የማይሰማ ማን ነው? አንበሳ ሲያገሳ የማይፈራ ማን ነው? እግዚአብሔር ከተናገረ፣ እግዚአብሔር ካለ የማይፈጸም የማይሰራ የማይከናወን ነገር የለም። ሶስተኛውና የመጨረሻው የእግዚአብሔር ቃል የምሕረት ቃል ነው። ኦኬ። ሰይጣን ሁልጊዜ ክስ፣ ኩነኔ፣ መጥፋት፣ መሞት፣ መገደል አበቃ ነው የሚለው። አይገርምም? ኤርምያስ 29:11 ላይ ግን እንደሱ አይደለም። ለእናንተ የማስባትን ሐሳብን ያውቃሉ፣ በጎና ፍጻሜ ያላት ነገር ሰጣችሁ ዘንድ ነው እያለ ይናገራል። ሁል ጊዜ የእግዚአብሔር ድምፅ ሲመጣ እየተቆጣችሁም እያስጠነቀቃችሁም የሚያረጋጋ ቃል ነው። እየመራችሁም የምህረት ቃል ነው። ስለዚህ ዛሬ ብዙ አስጊ ቃልን የሰማችሁ ከክፎች፣ ከአጋንንት፣ ከሐኪም ቤት፣ ከፍርድ ቤት፣ ከአገልግሎት ቦታ፣ ከየትኛውም ስፍራ ተስፋ የሚያስቆርጥ ቃል የሰማችሁ ዛሬ ድምፅን በድምፅ መሻር የሚችል የእግዚአብሔር ቃል በሕይወታችሁ ላይ መጥቶ ሰላም ነው፣ ትቀጥላላችሁ፣ ሕይወት ይሆናል፣ መሻገር ይሆናል ይላችኋል። ስለዚህ አልፋችሁ እግዚአብሔር የምታመሰግኑበት ዘመን መጥቶላችኋል። ትልቁ የእግዚአብሔር ቃል እግዚአብሔር ያለው እሱ ይበልጣል። እግዚአብሔር አንድ ነገር ይበላችሁ በኢየሱስ ስም።